በዘመኑ ሁሉ የት ነው ብሎ ያልፈለገው ሳኦል ቅድሚያ የሚሰጠው ጉዳይ ስልጣኑ፣ ወታደራዊ ኃይል፣ መንበሩን ማደላደል ማረጋጋት እንጂ የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ ጀምሮ ታሪክ ያለው የቃል ኪዳን ታቦት ነው። ይሄ ቃል ኪዳን ታቦት የመገናኛው ድንኳን በኤሊ እና በልጆቹ የምናምንት አገልግሎት ወቅት ከ369 ዓመታት በኋላ ሴሎን ተወ እግዚአብሔር። የቃል ኪዳኑ ታቦት ልክ ምህታታዊ ኃይል እንዳለው ቁስ አድርገው ስለቆጠሩት እና በቃል ኪዳኑ ታቦት አስገድደው እግዚአብሔርን ጦርነት አብሯቸው እንዲወጣ ፈልገው ስለነበረ እግዚአብሔር እንዲማረክ አደረገው። ታቦቱ ተማረከ። ዳዊት የንግስናው በዓለ ሲመት ሲከበር በውስጡ መክሮ ከራሱ ጋር መክሮ የጨረሰውን ጉዳይ መጀመሪያ የቅርብ የጦር አመራሮቹንና ሻለቆቹን ሰብስቦ በውስጡ የሚብላላ የሚወጣውን ጉዳይ ተነፈሰላቸው፣ አማከራቸው። እንደምታውቁት ዝግጅት እያደረጉ ነው። መላው እስራኤል 7 ዓመት በኬብሮን ነበረ። አንተን የመሰለ ሰው ኬብሮን ላይ ብቻ መንገስ አይገባውም። በመላይቱ እስራኤል ከዳን እስከ ቤርሳቤ ወይንም ደግሞ ዳዊት ራሱ አስፋፍቶ በእስራኤል ውስጥ ከከተተው ግዛት መላው ግዛት ላይ መንገስ የሚገባ ሰው ነህ ብለው ሊያነግሱት ዝግጅት እየተደረገ ነው። የንግስናው በዓለ ሲመት ሊከበር በዝግጅት ላይ ነው። ዳዊት እሱ ብዙ አላሳሰበውም። ይገርማል። ሀገራዊ ጉዳይ ነው ጉዳዩ፣ ታላቅ ኢቨንት ነው። እሱ ላይ አይደለም ልቦ ያለው። ይገርማል። ለብዙ 100 ዓመታት ሳኦል 40 ዓመት በነገሰበት ጊዜ ከሳኦልም በፊት አሚናዳብ ቤት ከፍልስጤማውያን ዘንድ ተመልሶ የቃል ኪዳኑ ታቦት 20 ዓመት ተቀምጦ ከዛም በኋላ እንቁጠር ካልን አሉት የተወሰኑ ዓመታት፣ ግን ከ60 ዓመታት በላይ የት ነው ተብሎ ያልተፈለገውን ጉዳይ ብሔራዊ አጀንዳ አድርጎት ይዞት መጣ። አንድ መንግስት ሄዶ ሌላም ስርዓተ መንግስት ሲተካ የትኛው መንግስት አዲሱ መንግስት የወዲያኛውን ያለፈውን ይሄን አልሰራም ብሎ በማሳጣት እሱ ይዞት የመጣውን በማስተዋወቅ ነው የሚጀምረው። ዳዊት ሳኦልን ከመውቀስ አልጀመረም። ጠቅላላ ራሱንም ጨምሮ ያልፈለግነው ችላ ያልነው ጉዳይ አለ። ተገቢ ስፍራና ቦታ ሊሰጠው ሲገባ ተገቢውን የህዝቡን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊ ህይወት ማዕከላዊውን ስፍራ ሊገዛ የሚገባውን ጉዳይ ቸል ብለነዋል። ይሄ ጉዳይ ቸል የሚባል አይደለም፣ የሚተው አይደለም። ተገፍቶ ዳር እንደተቀመጠ የሚተው ጉዳይ አይደለም። ይሄ ጉዳይ ምን ይመስላችኋል አላቸው። የጦር አመራሮቹንና ሻለቃዎቹን ምን ይመስላችኋል? ወደ ነበረበት ወደ ተገባው የህዝቡ ማዕከላዊ ስፍራ፣ የህዝቡ ማዕከላዊ ህይወት የተገፋውን የቃል ኪዳኑን ታቦት ብንመልሰው አልፈለግነውም። 60 ዓመታት ሆነዋል። ቸል ተብሏል፣ ተትቷል፣ ተረስተዋል። ይሄ ጉዳይ አልፈለግነውም። በጋራ ነው። ዳዊት ራሱንም አስገብቶ በጋራ በሳኦል ዘመን የት ነው ተብሎ አልተጠየቀም። አንድ መንግስት አመራር ሲረከብ ህዝቡን መርቶ የት ማድረስ እንደሚፈልግ የሚገልጥለትን መሪ ሐሳብ የያዘ ቃል ይጠቀማል። በመፈክር አይነት ሊሆን ይችላል፣ በተለያየ መንገድ። አሜሪካ ትቅደም የሚል መፈክር ይጠቀሙ ነበር የአሁኑ ፕሬዝዳንት በመጀመሪያው የአመራር ዘመናቸው ወቅት። አሁን ላይ ደግሞ አሜሪካ መልሶ ወደ ታላቅነቷ ማምጣት የሚል መሪ ሐሳብ የያዘ ቃል ይጠቀማሉ። የሆነ ወቅት ላይ ኢትዮጵያ ውስጥ ደብተራችንም ላይ ነበረ፣ በዛ ስርዓት ውስጥ የተማራችሁ ኢትዮጵያ ትቅደም ወይንም ኢትዮጵያ መጀመሪያ የሚል መፈክር ነበር የሆነ ወቅት ላይ። አሁን ላይ ደግሞ የመደመር የሚል ጽንሰ ሐሳብ የያዘ መሪ ሐሳብ መሪ ቃል ይጠቀማል።
ዳዊት ወደ ንግስና ሲመጣ ያልተስተካከሉ በሳኦል ዘመነ መንግስት የተበላሹ ማህበራዊ፣ ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊ ብዙ ጉዳዮች እና ኃላፊነቶች የነበሩበት ቢሆንም መሪ ቃሉ በመጀመሪያ እግዚአብሔር የሚል ነበር። የምንነጋገርበትም ሐሳብ ይሄን በመጀመሪያ እግዚአብሔር። ሳኦልስ በመጀመሪያ ሳኦልና ዙፋኑ የሚል ነበር የሳኦል። በዘመኑ ሁሉ የት ነው ብሎ ያልፈለገው ሳኦል ቅድሚያ የሚሰጠው ጉዳይ ስልጣኑ፣ ወታደራዊ ኃይል፣ መንበሩን ማደላደል፣ ማረጋጋት እንጂ የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ ጀምሮ ታሪክ ያለው የቃል ኪዳን ታቦት ነው። ይሄ ቃል ኪዳን ታቦት የመገናኛው ድንኳን በኤሊ እና በልጆቹ የምናምንት አገልግሎት ወቅት ከ369 ዓመታት በኋላ ሴሎን ተወው እግዚአብሔር። የቃል ኪዳኑ ታቦት ልክ ምህታታዊ ኃይል እንዳለው ቁስ አድርገው ስለቆጠሩት እና በቃል ኪዳኑ ታቦት አስገድደው እግዚአብሔርን ጦርነት አብሯቸው እንዲወጣ ፈልገው ስለነበረ እግዚአብሔር እንዲማረክ አደረገው። ታቦቱ ተማረከ። ሆኖም ግን እግዚአብሔር ክብሩን ለማንም አሳልፎ የሚሰጥ ስላልሆነ ከዳጎን ጋር ሲያስቀምጡት ዳጎን ወደቀ። ዳጎን ይሰግድ ነበረ። አይ ጉዳይ ይመለስ ወደዛው ብለው በላሞች በተሰራ ሰረገላ ቃል ኪዳኑን ታቦት መለሱት። አሚናዳብ ቤት ተቀመጠ። የአሚናዳብ ቤት በውስጥም በውጭም ተባረከ። ዳዊት ይህንን ጉዳይ ንግስናውን ከመጀመሩ በፊት በመላው እስራኤል ላይ ንጉስ መሪ ሆኖ አስተዳደሩን ከመረከቡና ከመጀመሩ በፊት ይህንን ጉዳይ በአሚናዳብ ቤት ተቀምጦ የአሚናዳብን የውስጡን የውጩንም ሁሉ የባረከለትን የበረከት መገኛና ምንጭ ሆነውን ጉዳይ የአንድ ቤተሰብ ጉዳይ ብቻ ከሚሆን ለምን ናሽናል አይሆንም? ጉዳዩ ለምን ብሔራዊ አይሆንም? ለምን መላው እስራኤል በዚህ እግዚአብሔር መገኘት አይባረክም ብሎ ጉዳዩን ወደ አደባባይ አመጣው። ምን ይመስላችኋል? አልፈለግነውም፣ እንፈልገው፣ እንነሳ፣ ኑና ሄደን እናምጣው አላቸው። ህዝቡ ሁሉ ይሄ ጉዳይ ደስ አሰኛቸው፣ እናርገው ወደሚል ውሳኔ መጡ። ዳዊት በዚህ ነው የጀመረው። ንጉሴን ሾምኩ ብሎ ንግስናን፣ መንበርን፣ ዙፋንን ሲሰጠው ትክክለኛውን ስፍራና ቦታ ሊይዝ የተገባውን እግዚአብሔርን በህዝቡ ኑሮና ህይወት ውስጥ የተገባውን ስፍራና ቦታ እንዲይዝ አድርጎ ንጉሴን ሾምኩ ብሎ ነው ንግስናውን የጀመረው። ዳዊት እግዚአብሔርን ሳይፈልገው ንግስናን ሳይፈልግ ሰጥቶት ሳኦል ይቅርታ ወዴት ነው ያለው ብሎ አልፈለገውም ነበረ። በዘመኑ አንዳንድ ጊዜ ነገር በጣም ጭንቅ ጥብብ ሲል ሁኔታዎች እሱ በፈለጉት ሁኔታና መንገድ አልሄድ ሲል ሳኦል ብድግ ብሎ አንድ ወቅት ላይ አኪያን ጠየቀው። የት ነው ያለው የቃል ኪዳኑ ታቦት አለውና ቶ አለው መልሶ። ስሜቱ የተረበሸ ያልተረጋጋ ትኩረት ማድረግ የማይችል እግዚአብሔርን ለመፈለግ ልብና መንፈስ የሌለው እግዚአብሔርን ከፈለገ ስለ እግዚአብሔርነቱ ሳይሆን ለመጣውና ለተፈጠረው ጭንቅና ጥብ መውጫ ቀዳዳ ፍለጋ እግዚአብሔርን የሚፈልግ ሰው በዘመኑ ወዴት ነው ብሎ ያላለውን መጀመሪያ ብሔራዊ አጀንዳ አድርጎ ጀመረ ዳዊት። በሁለቱ መካከል ያለው ልዩነት ምንድነው ብላችሁ ብትሉኝ ቅድሚያ የሚሰጡት ነገር ነው ሁለቱን የለያቸው። ሳኦል በዘመኑ ቅድሚያ ይሰጠው የነበረው ነገር ወታደራዊ ኃይልን ማደራጀትና ዙፋንን ማደላደል። ዙፋንን ይቀናቀናል ብሎ የሚያስበው ሰው አካባቢው ላይ ከተገኘ እሱን ማሳደድ፣ ፍልስጤማንም ከሆኑ እነሱ ማሳደድ፣ ዙፋንን ማስጠበቅ፣ ስልጣንን ማስጠበቅ የሳኦል ቅድሚያ፣ የሳኦል መጀመሪያ አጀንዳው ነው። ሳኦል
ዳዊት እሱ ጉዳዩም አልነበረም። በዘመኑ ሁሉ ይሄን ሲፈልግ ይሄን ለማስጠበቅ ሲደክም ላይታች ሲልም አትመለከቱትም። ዳዊት ነፍሱ ልቡ ካንድ ነገር በስተኋላ ናት፣ ከእግዚአብሔር ክብር ከእግዚአብሔር መገኘት። ሲለምነው ራሱ እግዚአብሔርን አንዲት ነገር ለመንኩት አለው። እግዚአብሔርን ዙፋኔን ስልጣኔን እንዲያደላድል ሲል አንመለከተው። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም በሕይወቴ ዘመን ሁሉ እሻለሁ፣ መገኘቱ ህልውናው ክብሩ ባለበት ምንል ዘንድ መገኘት እችል ዘንድ። የዳዊት ናፍቆት፣ የዳዊት ጥማት፣ የዳዊት ቅድሚያ የሚሰጠው ነገር የእግዚአብሔር ክብር፣ የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር መቅደም በኑሮ በሕይወቱ እግዚአብሔር ቀዳሚ ሲሆንለት ነው ዳዊት እርካታው፣ ስኬቱ። ሳኦል በራሱ የተሞላ ሰው ነው። በራስ ክብር፣ በራስ ዝና፣ ለራስ በሚሆኑ ነገሮች የተሞላ ሰው። 40 ዓመት ሲነግስ ሳኦል ከነበረበት ከቤቱ 15 ኪሎ ሜትር ከ13 እስከ 15 ኪሎ ሜትር ርቀት ላይ የአሚናዳብ ቤት ይገኛል። አንድም ቀን የት ነው ያለው ይሄ ቃል ኪዳን ታቦት? መመለስ አለበት ወደ ተገባው ስፍራና ቦታ ብሎ አልፈለገውም አንድም ቀን። የሆነ ወቅት ላይ ሳሙኤል እግዚአብሔር ስለ ሳኦል አንዳንድ ነገር አሳይቶት ሌሊት ሙሉ ሲያምጥ አደረ፣ ሲቃትት ሲጨነቅ አደረ። ማለዳ ተነስቶ እየገሰገሰ ሳኦል ወደሚገኝበት ወደ ቤቱ ሄደ። ሳኦልን ፈልጎ እንደመጣ ተናገረና ሳኦልን ሲጠይቅ የለም አሉት። ወዴት ሄደ? ቀርሜሎስ። ምን ፍለጋ? ለራሱ ድንጋይ አስቀርጾ ሐውልት ለስሙ ሊያስተክል ቀርሜሎስ ተራራ ሄዷል አሉት። ለራስ ስምና ክብር ዝና 100 ኪሎ ሜትሮች አቋርጦ ቀርሜሎስ ተራራ ላይ ሐውልት ለማስተከል የሄደ ሳኦል የቃል ኪዳኑን ታቦት ከ13 ኪሎ ሜትር ርቀት ላይ ሄዶ ለማምጣት ልቡ አልነበረውም። ቅድሚያ የሚሰጠው ጉዳይ የራሱ ክብር፣ የራሱ ዝና፣ የራሱ ስም ስለነበር ለራሱ ስም ለማስተከል እግዚአብሔር ንቆት ክብር ከርሱ ተለይቶ ቤቱና አስተዳደሩ መንግስቱ በርኩስ መንፈስ አሰራር እየተጨነቀ ትውልድ እየተጨነቀ እየተናወጠ ከእግዚአብሔር ጋር ተጣልቶ ከእግዚአብሔር ጋር ሰላም የሌለው ሳኦል ሰላም ማጣቱን ቤተሰቡ ላይ ሰላም ማጣቱን ህዝብ ላይ ያጋባ ለራሱ ስም በትውልዶች መካከል መጠሪያ እንዲሆነው የቀርሜሎስ ተራራ ላይ ሄዶ ሐውልት ያስተክላል። ሳሙኤል ከቀርሜሎስ ተራራ መሄዱ ብቻ አይደለም የሚገርመው፣ ቀጥሎ የሄደበት በጣም ይገርማል። ከቀርሜሎስ ተራራ ሲመለስ ለራሱ ሐውልት ካስተከለ በኋላ ወደ ገሊላ ወርዷል አሉት፣ ለእግዚአብሔር መስዋዕት ሊያቀርብ። አንደኛ ሳኦል፣ ሁለተኛ እግዚአብሔር። በሕይወታችሁ ውስጥ ቅድሚያ የምትሰጡት ቁጭ ብድግ የሚያረጋችሁ፣ የሚያብሰለስላችሁ፣ የሚያብከነክናችሁ፣ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን የምትሰጡለት ጉዳይ ምንድን ነው? ዘመኑ እኔ የነገሰበት ነው። ሰው ሁሉ ትኩረት ወደ ራሱ ለመሳብ ጥረት የሚያደርግ ትንሽ የሚሆን ትልቅ ነገር ይዞ ሚዲያ ላይ የሚሮጥበት እኔ የሚባልበት ለራስ ስምና ዝና ሰው ላይ ታች የሚልበት የላይክና የሼር ብዛት የሚፈለግበት በዘመኑ በኢኮኖሚው ቋንቋ የአቴንሽን ኢኮኖሚ ይሉታል። አቴንሽን በማግኘት ብዛት ይወሰናል ወደ ኪስ የሚገባው ነገር እና መጠን። ሳኦል ከሰው የሚመጣ ክብር የሚፈልግ የሆነ ወቅት ላይ እግዚአብሔር አርግ እንዳለው ሳያደርግ ሸራርፎ አድርጎ መንግስት ካንተ ተቀደደች ካንተ ተወሰደ ብሎ ሳሙኤል ሲገስጸውና ትቶት ሲሄድ አረ ሳሙኤል እንደዚህ እንዴ አለው። ሳሙኤል
በዚህ ህዝብ ፊት ምን በለኝ፣ በዚህ ሰው ፊት በመመራው ሰው ፊት እንደዚህ ታረጋል፣ አክብረኝ አለው። ከእግዚአብሔር ከሚመጣ ክብር ይልቅ ከሰው የሚመጣን ክብር ትልቅ ስፍራና ቦታ የሚሰጥ ሰው። ዳዊትም ተመሳሳይ ስህተት ሰርቶ ነበረ። ዳዊትም በናታን ተገስጿል። ናታን መጣና በአንድ ሀገር፣ በአንድ መንግስት፣ በአንድ አስተዳደር ውስጥ እንደዚህ ብሎ ሲለው ዳዊት ጽድቅ የሚናፍቅና የሚወድ ሰው ስለነበረ እንደዚህ አይነት ሰው በመንግስቴ ካለ ይገደል፣ እርሱ ይሞት ብሎ ሲል ያ ሰው አንተ ነህ ብሎ ሲለው እንዴ ንጉስ ነኝ እንደዚህ ልትናገረኝ አይገባም አላለም። ዳዊት እጥፍጥፍ ብሎ ስብርብር ብሎ ወደቀ። እግዚአብሔር ሆይ አንድ ነገር አትውሰድብኝ፣ ዙፋኔን አትንካው አለ አይደል? ስልጣኔን አትንካው አለ አይደል? እንደዛ ነው የጸለየው። አንድ ነገር አትውሰድብኝ አለ። ዙፋን ቢሄድ ግድ የለኝም ነው። በሌላ ልጁማ ሞቷል። በቃ ስለ ልጁም እየጸለየ ነበር። ልጁም ሞቷል፣ ዙፋኑ አለ። ዙፋን ያለ እግዚአብሔር መገኘትና ክብር እንዴት አስጨናቂና ባዶ እንደነበር በሳኦል ሕይወት አይቶታል። ስልጣን ለሱ ምኑም አልነበር። አንድ ነገር አትውሰድብኝ አለው። የሕይወትን መንገድ የሚያስተምረው የሕይወትን መንፈስ ሕይወት የሚሰጠውን መንፈስህን ከፊት ጋር ደስታን የምንለማመድበት እርካታን የምንለማመድበት ከፊት ጋር ደስታን የምታጠግበኝ በዛ በፊት ያለውን የደስታን ሙላት አትውሰድብኝ። የፊትን ብርሃን አትከልክለኝ። ሁሉ በሰጣኝ ሁሉ ቢሄድ ይሂድ። ሳኦልስ ዙፋን አይነካ፣ ስልጣን አይነካ። እግዚአብሔር ካንተ ተለይቶ ችግር የለም ዙፋኑን ብቻ ሳሙኤል ስልጣኔን ብቻ ስልጣኑን ትቶለት እግዚአብሔር ራሱን ከሳኦል ቤትና ኑሮ መንግስት ራሱን ለየ። እግዚአብሔር ይጨነቅ ነበር፣ መንፈሱ ይታወክ ነበር። ይሄ ጭንቀቱና መንፈሱ መታወክም በዛሽ ትንሽ ከተማ በኖብ የሚገኙ 80 ካህናትን ሄዶ ጨረሰ። የተረበሸ ነው ሳኦል፣ ሰላም የለው። ቤተሰቡም ውስጥ ምናልባት ዮናታን ይሻላል። ቤተሰቡም ውስጥ ይሄንን መንፈስ አጋብቶ ይቀናቀነኛል ብሎ ያሰበውን ዳዊትን በገዛ ልጆቹ ሕይወት ቁማር የሚጫወት ሰው ነው ሳኦል። ሜልኮልን ለዳዊት ሲድረው በሚልኮል በኩል ሄጄ ነፍሱን አጠምዳታለሁ አገኘዋለሁ ብሎ አስቦ በቅን ልብ ያልሆነ ነው ልጁን ለዳዊት የሰጠው። ዳዊት ይህንን መላ ህዝቡን አስተባብሮ ወርደው ከነበረበት ስፍራ ይዘውት ሲመጡ የመጀመሪያው ሙከራቸው አልተሳካም። በነገራችን ላይ ወርደው ይዘውት ሲመጡ በሁለተኛው ሙከራቸው ጊዜ የሚሆነውን አያውቅም። ዳዊት ከደስታው ብዛት የተነሳ የንጉሳዊ ፕሮቶኮሉን የሚገልጸውን ያለባበስ ስርዓት አውልቆ በኤፉዱ ብቻ ከህዝቡ ጋር አቧራ ባቧራ ሆኖ በቃል ኪዳኑ ታቦት ፊት ያሸበሽባል፣ ይደሰታል። ደስታው ልክና መጠን አልነበረውም። ዳዊት እኔ ግን ንጉሴን ሾምኩ ብሎ የእግዚአብሔር መገኛ በህዝቡ መካከል የመሆኑን ተምሳሌት የሆነውን ቃል ኪዳኑ ታቦት ወደ ኢየሩሳሌም ሲመጣ ደስታውን ይገልጽ ነበር ከህዝቡ ጋር። የሳኦል ልጅ ሜልኮል በሰገነት ላይ አሻግራ አየችው። ክብር ሆኖልሃል አለችው። ናቀችው፣ አቃለለችው። ቤቱ የሰራት እንደዛ አድርጎ ነው። ያደገችበት ቤት የሰራት እንደዛ ነው። ለንጉሳዊ ፕሮቶኮል ብዙ የሚጨነቅ ለእግዚአብሔር ክብርና መገኘት ደንታ ካልነበረው ከሳኦል ተወልዳ ያደገችና ቤት ውስጥ የለመደችው ይሄንን ነው። የሰራት ይሄ ነው። ስብርብር ብሎ እግዚአብሔርን መፈለግ፣ ለእግዚአብሔር መገኘትና ህልውና መናፈቅና መጓጓት ድምፁና ቋንቋው ከሌለበት እኔና እኔ ብቻ የሚል ራሱን በራሱ ከሞላ ከሳኦል የተገኘች ስለሆነ ናቀችው ይላል። የደስታው ተካፋይ መሆን ነበረባት።
ከህዝቡ ጋር አብራ እዛ ውስጥ መገኘት ነበረባት። አልወረደችም። ሰገነት ላይ ሆና ንጉሳዊ ፕሮቶኮል ጣስክ ብላ ገሰጸችው ዳዊትን። በዘመኗ ሁሉ መካን ነበረች ይላል መጽሐፉ። የመንፈሳዊ መካንነት፣ የመንፈሳዊ ባዶነት ውጤት እግዚአብሔርን ቅድሚያ ለመስጠት፣ እግዚአብሔርን መጀመሪያ ለማድረግ፣ ለእግዚአብሔር ጉዳይ ደንታ ቢስ መሆን፣ ራስን ማስቀደም፣ ለራስ ክብር፣ ዝና፣ ጥቅም፣ ከሚገባው በላይ መጨነቅ፣ እግዚአብሔርን ሁለተኛ ማድረግ በአባቷ በሳውል ላይ እንደፈጠረው ችግር በሷም ሕይወት ውስጥ ሆነ። ምንድነው የሚያስጨንቃቸው ወንድሞቼ፣ እናቶች? በሕይወታችን ውስጥ ቅድሚያ የምንሰጣቸው ነገሮች ናቸው የሆነውን እንድንሆን የሚያደርጉን። ማርታ በብዙ ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው አንድ ነገር ወይም ጥቂት ነው። እርሱንም ማርያም አግኝተዋለች። ከእርሷም ምን አይል ማርያምን እግሩ ስር ማርታን ብክንክን እንድትል ያደረጋት ቅድሚያ የሚሰጡትና ቅድሚያ አሰጣጣቸውን ተከትሎ የመጣው ምርጫቸው ነው። ማርያምን እግሩ ስር ያስቀምጣል። ማርታ ነገሮች ላይ ስታተኩር፣ ማርያም እርሱ ላይ ታተኩራለች። መገኘቱ ክብሩ ላይ ታተኩራለች። ማርያም የሚሻለውን መርጣለች አላት። በርህራሄ ግሳጼ ገሰጻት። ማርታ በብዙ ትጨነቂያለሽ። ሐሳቧን የሚወስድ ትኩረቷን የሚባትን ብዙ ነገር አለ። ማርታ ነገሮች ላይ ነው ትኩረቷ። ያልሆነም እርሱ ደግሞ በስሙ ለሱ ከመባከን ይልቅ በእርሱ ስር በእግሩ ስር ማረፍን የሚያስቀድምና የሚመርጥ ነው። ለዛ ነው ስለምትለብሱት፣ ስለምትበሉት፣ ስለምትጠጡት አትጨነቁ። አስቀድማችሁ የእግዚአብሔርን መንግሥት ምኑንም ጽድቁን የቅድሚያ የሚሰጣቸው ጉዳዮች አሉ። እንደዚህ ዘመን ሰው ነገ የሚያስፈራው ዘመን አለ። እንደዚህ ዘመን ሰው ከኑሮ ጋር ትግል የገጠመበት በሕይወት ውስጥ አስፈላጊ የሚባሉ ጉዳዮችን ለማሟላት የብዙ ሰው ጭንቀት የሆነበት ዘመን ያለ ክርስቶስ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አይደለም። አትጨነቁ። ይልቅስ የቅድሚያ የምትሰጡትን ነገር ልንገራችኋል። የቅድሚያ ከነዚህ ነገሮች ሁሉ በላይ አስፈላጊ ነገሮች፣ አንገብጋቢ ነገሮች፣ ከህልውና ጋር የተያያዙ ጉዳዮች አይደሉም እንዴ? እነዚህ ነገሮች ቤዚክ ኒድስ አይደል እንደሚባለው ራሱ ስማቸው ራሱ መሰረታዊ ፍላጎት ነው እኮ የሚባለው፣ መሰረታዊ ፍላጎት። ስለዚህ አትብከንከኑ፣ ስለዚህ አትጨነቁ። የሰው ልጆች ፍላጎት ከዚህ ጠልቆ አልፎ የሚሄድ ነው አላቸው። ከዚህ ያልፋል። የቅድሚያ ሊሰጠው የሚገባ ነገር አለ። ትኩረት ሊደረግበት የሚገባ ነገር አለ። የሰው ልጆች እነዚህ መሰረታዊ ፍላጎታቸው ቢመለስ እንኳን ህይወታቸው ተሟልቶ የተሟላ የሚሆን አይደለም። ማርታ እዛ ነው የገሰጻት። ቅድሚያ ሊሰጠው የሚገባል። ስለ ስሙ ቤቷ ስለገቡ ስለ ደቀ መዛሙርት ምቾት እንዲሰማቸው መጨነቋን አልተቃወመም ኢየሱስ። ቅድሚያ ግን ሊሰጠው የሚገባል። ቅድሚያ ሊሰጠው ስለ ስሙ ከመባከን ይልቅ በእግሮቹ ስር የሚወሰድ ከእርሱ ጋር የሚወሰድ ጊዜን አስበልጦ ዋጋ የሚሰጥ ነው እርሱ። ባከንን አይደል? በዚህ ዘመን የሚያባክነው ነገር ደግሞ ብዛቱ። አንዳንዶቻችን በአገልግሎት ስምም ጭምር ነው የምንባክነው። አንዳንዶቻችን በኑሮ፣ አንዳንዶቻችን በሶሻል ሚዲያ ሀሳብ ትኩረት በሚበትን በሶሻል ሚዲያ የእያንዳንዳችን ትኩረት በምን እንደሚበተን ቅድሚያ አሰጣጣችን በምን እንደተዛባን ያላቅም። የቅድሚያ ግን እግዚአብሔር ይፈልጋል። በመጀመሪያ እግዚአብሔር። ዳዊት ሳኦል ብዙ ያበለሻሸውን ነገር
እንዲያስተካክል ይጠበቅ ነበር። ጠረጴዛ ላይ ቤተ መንግስት የሚጠብቀው ብዙ ጉዳይ ላይ እሱ መቅደም የሚገባው ሲቀድም መከተል የሚገባው ትክክለኛውን ስፍራና ቦታ ይዛል። ለዛ ነው ክርስቶስ ኢየሱስ አስቀድማቸው እግዚአብሔር መንግስት ጽድቁንም እንበሉ። ሌላ መከተል የሚገባው ስፍራ ቦታውን መያዝ የሚገባው መቅደም የሚገባው ሲቀድም ቦታውን ይዛል። ዳዊት መቅደም የሚገባውን ያስቀደም ነው። አልፈለግነው። ተነሱ አላቸው። ተነሱ አልፈለግነው። ለ60 ዓመታት ከህዝቡ ፖለቲካዊ፣ ከህዝቡ ማህበራዊ፣ ከህዝቡ ኢኮኖሚያዊ፣ ከህዝቡ ሃይማኖታዊ፣ ከህዝቡ ባህላዊ የአኗኗር ስርዓት ውስጥ ተገፍቶ ዳር የተቀመጠ የተረሳን ቸል የተባለ ጉዳይ ባህሉ ደንታ ያጣለትን ጉዳይ መልሶ ብሔራዊ አጀንዳ አድርጎ ማምጣት ከባድ ነው። 60-80 ዓመት ሆኖታል። ዓመት የተተወን ጉዳይ መልሶ በህዝቡ ማዕከላዊ ኑሮና ህይወት ውስጥ ማንገስ፣ በህዝቡ የዕለት ተዕለት ያኗኗር ስርዓት ውስጥ ዋነኛ ጉዳይ አድርጎ ማምጣት ከባድ። ከመንፈሳዊ ዓለም መንሸራተት ቀላል፣ ተመልሶ መንፈሳዊ ስፍራና ቦታን መያዝ ከባድ። ትንንሽ በሚመስሉ ስክሮል በምናረጋቸው ደቂቃዎች ከህልውናው የምንርቅበትና ምንሄድበት አካሄድ ቀላል ነው። መመለስ ግን ከባድ። አልፈለግነውም። መፈለግ እንደሚገባ ልክና መጠን አልፈለግነውም። ቅድሚያ ሊሰጠው በሚገባ ልክና መጠን አልሰጠነው። ኑሯችን፣ ህይወታችን እርሱን ያሳይ። አደባባይ ላይ ወጥቶ የተሰጣው በዚህ በየሶሻል ሚዲያ የሚወጣው የቤታችን የውስጣችን ጉድ ቅድሚያ የምንሰጠውና የምንፈልገው ማንን እንደሆነ ይናገራል። አልፈለግነውም። ኑና እናምጣው አላቸው። ከግል ጉዳይ ብሔራዊ ያደረገው ዳዊት እግዚአብሔርን ሲፈልግ የኖረ ሰው ነው። እሱ ገና ከልጅነቱ ጀምሮ ኑሮ ህይወቱ አለው። ናፈከኝ እያለ ነው ሲቀኝ የነበረው። ኋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትላለች ይል ነበረን። አምላኬ ነፍሴ በኋላ ተከታተለች፣ ወዴት ነው ያለው? ወደ እኔ መቼ ነው የምትመጣው? የሚል አምላኩን የሚጠማ የሚራብ ነው ዳዊት። ረሃቡን፣ ጥማቱን፣ ናፍቆቱን ሁሌ በእግዚአብሔር ፊት ይዞ የሚመጣ የሚቀርብ የሚያፈስ ነው ዳዊት። ሳኦል ነው ግድ የሌለው። ከጨነቀው አንዳንዴ ለመፈለግ ይነሳል፣ ካልሆነም ግድ የለውም። ከእንደዚህ አይነት መንፈሳዊ ግዴለሽነት እግዚአብሔር ይጠብቃል፣ ያውጣን። ይሄኛው ዘመን መንፈሳዊ ግዴለሽነትና ቸልተኝነት የነገሰበት። በመጀመሪያ እግዚአብሔር በቤቱ ሊፈለግ ይገባል። በልጁ በክርስቶስ ኢየሱስ ደም አጥቦና ቀድሶ ቤተ መቅደስ ባረገው በልባችን ቅድሚያ ሊሰጠው ይገባል። የመጀመሪያ ሊሆን ይገባል። እግዚአብሔር ይፈለግ እንጂ ቸልተኝነት በጌታ በኢየሱስ ስም የተመታ ይሁን። ጊዜ ይሰጠው እንጂ እግዚአብሔር ከሶሻል ሚዲያ ከምን የተራረፈውን ጊዜ አይደለም። ሆነ ተብሎ የተመደበ ጊዜና ሰዓት ያስፈልገዋል እግዚአብሔር። እውነት ነው። ጥሩ መዝሙሮች እየወጡ ነው አሁን። ቃላታቸው፣ ግጥማቸው፣ ዜማቸው፣ የሙዚቃ ቅንብራቸው እጅግ በጣም የሚያምር ነፍስን ወደ እግዚአብሔር ትውልድ እንዲጠማ እንዲገሰግስ የሚያስናፍቁ ዝማሬዎች እየወጡ ነው። ግን ስታይል ብቻ ሆነው ቀሩ። እስቲ እናውርደው። ምን ያህል ነው የምትራበው እግዚአብሔርን? ምን ያህል ነው የምትጠማው? ምን ያህል ነው የምትራቢው? ምን ያህል ነው የምትጠሚው? ምን ያህል ነው የምራበው እግዚአብሔርን? በምን ልግለጽ ረሃቤ? በምን ላሳይ? ይኸው እዚሁ መጽሐፍ ላይ ካህናትን ሰብስቦ ያላቸውን ነገር ሄደን እንመልከት። አንደኛ ዜና መጽሐፍ ምዕራፍ 22 ላይ ዳዊት እንደዚህ ይላል። ምዕራፍ 22 ቁጥር 19 አዲሱ መደበኛ ትርጉም የያዛችሁ በጣም ደስ በሚል ቃል ነው እዛ ጋር የሚገልጸው። እኔ በድሮ ትርጉም ነው የማነበው።
አሁንም አምላካችሁን እግዚአብሔርን ትፈልጉ ዘንድ ልባችሁንና ነፍሳችሁን ስጡ። ለእግዚአብሔርም ስም ወደሚሰራው ቤት የእግዚአብሔርን የቃል ኪዳኑን ታቦትና የእግዚአብሔርን ንዋየ ቅድሳት ታመጡ ዘንድ ተነስታችሁ የአምላክን የእግዚአብሔርን መቅደስ ምን በሉ? ትጉ። ማስገደድ እችላለሁ ያለ ነው ዳዊት። አዎ ይችላል። ፖሊሲ አድርጎ በአዋጅ አስጸድቆ ማስወጣት ይችላል። እያንዳንዱ ዕብራዊ ከዚህ በኋላ ይህን ያህል ጊዜ ለእግዚአብሔር መስጠት አለበት፣ እግዚአብሔርን መፈለግ አለበት ብሎ ማስገደድ ይችላል። ግን እግዚአብሔርን የመፈለግ ጉዳይ የግዴታ ሳይሆን የልብ ጉዳይ፣ የነፍስ ፈቃድ ጉዳይ። ስለዚህ ምን ይላችኋል? አሁንም አምላካችሁን እግዚአብሔርን ትፈልጉ ዘንድ ልባችሁና ነፍሳችሁን ስጡ። ልብና ነፍስ ከተሰጠ ጊዜ መመደብ ከባድ አይሆንም። ከእግዚአብሔር ጋር ስናወራ ማግኘት ከባድ አይሆንም። ዳዊት በተመቸም ጊዜ ባልተመቸም ጊዜ በዚህ ምድረ በዳ ሲዞር በዙፋንም በንግስናም ጊዜ በማንኛውም ጊዜ ነፍሱ ከእግዚአብሔር በኋላ ነበረች። ነፍሴ ተከታተለች ይለዋል። ዙፋን ስልጣን ሲመጣ እግዚአብሔርን መፈለግ ያረሳል። ሳውል ረሳው ዙፋን ከያዘ በኋላ ዙፋን እንዴት እንደሚጠበቅ እንጂ እግዚአብሔር ተፈለገ አልተፈለገ፣ ትውልድ እግዚአብሔርን ፈለገ አልፈለገ ምኑም አልነበረም። ልባችሁና ነፍሳችሁን ስጡ አለ። በነፍስ ፈቃድ ነው እግዚአብሔር የሚፈለገው። ሰው ልቡንና ከልምዱ ነው የሚነግራቸው። ዳዊት ተመችቶት አይደለም፣ ሁሉ ነገር ተመችቶ ተደላድሯል። ሳውል ነፍሱን ሊነጥቅ በዚህ በዛ እያዋከበው ፊቱን ይፈልጋል። በጣም በሆነ ወቅት ላይ ልክ ዳዊት ለነፍሱ ሸሽቶ እንደሄደ የሳውል አመራር ከጊዜ ወደ ጊዜ እየከፋ ሄደና በኖብ 80ዎቹን ካህናት ከገደለ በኋላ ብዙ ሰው ኮበለለ። ከዚህ በኋላ ምን አለም ብሎ ለካህናት ያራራ፣ ከዚህ በኋላማ ምን አለም ብሎ ሸሸ። ዳዊት ለራሱ ለነፍሱ ሸሽቶ ወዳለበት ወደ አዶላም ዋሻ ተሰበሰቡ። የተከፋ የተጨነቀ ዳም ያለበት ዘመዶቻቸውን ያጡ ሳውል ዘመዶቻቸውን ያሳጣቸው ግፍ የበዛባቸው ተሰበሰቡ ወደ እርሱ። መሪ ያረጉት ዳዊትን ሳይፈልግ ሳይጠይቃቸው መሪ ያረጉት። የሆነ ወቅት ላይ ወጥተው አንድ ላይ ዘምተው ሲመለሱ የነበሩባትን ከተማ ጺቅላግን ከተማይቱን አቃጥለው ልጆቻቸውና ሚስቶቻቸውን ይዘው ጠፉ። ዳዊት እንደነሱ ሌሎቹ እንዳጡት እሱም ልጆቹም ሚስቶቹን አጥተዋል። ዳዊትን ሊወግሩት አብረውት የነበሩ ላያችን ላይ ንገስ ብለውት የነበሩ ድንጋይ አነሱ። እንደነሱ ነው እኮ የራሱም ሚስትና ልጆች ከምርኮ አስቀርቶ ቢሆንሽ አብረው ተወስደዋል እኮ የነሱ እንደተወሰደ የሱም ተወስደዋል። እሱ ማዘን አለበት። ዳዊትን ሊወግሩት በፈለጉ ጊዜ ዳዊትን በአምላኩ በእግዚአብሔር ልቡን አበረታ ይላል። ገርማል። ይሄ በአንድ ጀንበር የሚገኝና የሚመጣ አይደለም። በህይወት ዘመን በሂደት ከእግዚአብሔር ጋር ከመጣበቅ የሚመጣ ነው። እንደዚህ አይነት የቀውስ ጊዜ፣ አስቸጋሪ ጊዜ ንገስብን ብለው በላያቸው አንግሰው አብረንነን አስተውለን እንደምታደርግ አይተናል፣ እግዚአብሔር ካንተ ጋር ነው ብለው ቀኝ እጃቸውን የሰጡ እጃቸውን አንስተው ድንጋይ ላይ ሲያኖሩ ልብ ይሰብራል። ከባድ ነው። እንደዚህ አይነት ሁኔታ እንዴት ነው ሰው ተቋቁሞ ደግሞ ወደፊት የሚሄደው? ዳዊትም በአምላኩ በእግዚአብሔር ልቡን አበረታ ይልና ልውጣ ወይ ብሎ እግዚአብሔርን ጠየቀ ይላል። በአስቸጋሪ ጊዜ እግዚአብሔርን ይፈልጋል። ነገር በተመቻቸና ዙፋን ተደላድሎ ያው ቤተ መንግስቱን ተረከብ ሲባልም እግዚአብሔርን ያስቀድማል። በክፉም ጊዜ በአስቸጋሪም ጊዜ
በመልካም ቀኖችም በዓል እየተደረገ 3 ቀን በተከታታይ ነው በዓለ ሲመቱ የተደረገው። እየተበላ እየተጠጣ ህዝቡ ደስታው ደስታ አልነበረም። በደስታም ጊዜ እግዚአብሔርን ያስቀድማል ዳዊት። በምቾትና በድል ጊዜም እግዚአብሔርን ያስቀድማል ዳዊት። እግዚአብሔርን ይፈልጋል። እግዚአብሔርን መፈለግ ወደ ኑሮና ወደ ህይወት ወደ ቤታችን ይመለስ። በመጀመሪያ እግዚአብሔር ሁሉ ቦታውን ይይዛል፣ ይስተካከላል። ወንድሞቼ እናቶቼ፣ መቅደም የሚገባውን እግዚአብሔርን እናስቀድም። ይሄ ዘመን በጣም ትኩረት የሚበትን የሚያባክን ሰው ነፍሱን ሰብሰብ አድርጎ በአምላኩ ፊት እንዳይቀመጥ አዲሱ መደበኛ ትርጉም እንደዛ ነው የሚለው። እዚህ ጋር ልባችሁና ነፍሳችሁን ስጡ የሚለው ልባችሁን ሰብስቡ ይላል። ሰብሰብ እንበልስ። ቤታችን ስንገባ መሰዊያዎቻችን እናጠነካክር። እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ። ያው ማርታ ቤት ገብታ እኮ አብረው ነው የመጡት። ሁሉም አብረው ነው የመጡት። ክርስቶስ ኢየሱስ የጀመረውን ትምህርት ስላልጨረሰ ማርያም እስኪጨርስ ድረስ ነው እግሩ ስር ሄዳ ቁጭ ያለች። ምን አለ ቢጨርስ? ይደርሳል እኮ። ገብታ እዚህ እዛ ትላለች እና ትኩረት ስላላረገች የምትፈልገው ነገር ደግሞ ቶሎ ጠረጴዛ ላይ አምጥታ ማስቀመጥ አልቻለች እና መታ ደስ አሰኘዋለሁ ብላ አስተናግደዋለሁ ብላ ያለችውን ክርስቶስን ራሱን መውቀስ ጀመረች። ንገራት እንጂ ምንድነው መታ ታግዘኝ ምናምን አለች። በምትፈልገው ጊዜ የምትፈልገው ነገር አልደረሰላት። አንባክን፣ ግዴላችሁም ወንድሞቼ እናቶች። መባከን ብዙ አሳዶ ብዙ አባሮ ምንም አለመያዝን ነው የሚያስከትለው። ትኩረት እናድርግ። እግዚአብሔርና መንግስቱ ጽድቁ ላይ ትኩረት እናድርግ። መገኘቱ መንፈሱና ህልውናው ላይ ትኩረት እናድርግ። ግዴላችሁ ከሚያባክን ብኩን ከሚያደርግ ሁሉን አሳዶ ባዶ እጅ ከሚያስቀር ከዚህ ዘመን በእግሮቹ ስር መሆንን ቅድሚያ እንስጥ፣ እናስቀድም። እግዚአብሔር ጊዜ እንስጠው። በዚህ እንጨርስ። ሐዋርያት ሥራ ምዕራፍ 15 በዚህ እንጨርስ። ያዕቆብ የወቅቷ ቤተ ክርስቲያን የሽማግሌዎች ሰብሳቢ በመካከላቸው ተፈጥሮ እጅግ እየከፋፈላቸው ባለ አደገኛ ጉዳይ፣ አደገኛ የክርክር ርዕሰ ጉዳይ በሆነ ነገር ላይ ሲጠቀልል የጉባኤውን የስብሰባውን አጀንዳ ሲጠቀልል ከትንቢተ አሞጽ ይሄን ጥቅስ ጠቀሰ። ምዕራፍ 15 ቁጥር 16 እና 17 ከዚህ በኋላ የቀሩቱ ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና ሰራታለሁ፣ ፍርስራሿንም እንደገና ሰራታለሁ፣ እንደገናም አቆማታለሁ ይላል። ይህን የሚያደርግ ጌታ ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው ይላል። ለምን እግዚአብሔር አሕዛብ እርሱን ይፈልግ ዘንድ የዳዊትን ድንኳን ለምን አለ? ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውን የዳዊትን ድንኳን ተጠንቀቅ፣ እንደነገርኩ ምሳሌ ታደርግ ዘንድ ተጠንቀቅ ብሎ ያለውን የሙሴን ድንኳን ለምን አላለ? የሙሴ ድንኳን እኮ ያ ተንቀሳቃሹ በምድረ በዳ የነበረው ፍርሃት የነገሰበት ነው። ጸጥታ የነገሰበት ነው። ጥቂት ስህተት ሕይወትን የሚያሳጣበት ነው። በመጋረጃ የተጋረደ ነው። አልፎ ወደ ቅድስተ ቅዱሳኑ መመልከትና ማየት አይቻልም። ለዚህ ነው ዳዊት ነፍሴ አንተን ተጠማች፣ በመቅደስ ውስጥ እንዲሁ ሁሌ የፈለግኩ ከንግስና ይልቅ ካህን ሆነው ይህን መቅደስ ውስጥ በመገኘት ህልውና ክብርን የሚያዩ ምንኛ የታደሉ ናቸው ብሎ እንዲናፍቅ ያደረገው የተጋረደ ነው። ማለፍ አይቻልም። ሊቀ ካህኑ ራሱ በዓመት አንዴ ነው የሚገባው። ይህን የህይወት ምንጭ የፍጹም የደስታ ሙላትና እርካታ የሆነ መገኘቱንና ህልውናው ለማየት አይቻልም። መጋረጃ አለው የሙሴ
ሴሎ ተንቀሳቃሹ ድንኳን ስቴሽን የሆነው ኢያሱ ምድሪቱን ወረው የተወሰኑት ርስታቸውን ይዘው የተቀሩት ሳይዙ በሴሎ ድንኳንን ተከሉ። ምድር ሁሉ ጸጥ ብላ ተገዛችላቸው ይላል። ከተገኘው ከእግዚአብሔር መገኘት የተነሳ ምድር ሁሉ ጸጥ ብሎ ተገዛላቸው። የተቀሩት 7ቱ ነገዶች ሄደው የተሰጣቸውን ርስት ላለመውረስ አንዱ ምክንያታቸው የቃል ኪዳኑ ታቦት እና ድንኳን ስቴሽን ስለነበረ በሴሎ በዛ ምቾት ውስጥ ሆኖ የምቾት ቀጠና ውስጥ ገቡ። ደህንነት፣ ረፍት ተሰማቸው። አንሄድም አሉ። ርስታቸውን አልወረሱ። ይህ ቸልታ እስከመቼ ነው ብሎ እስኪገስጻቸው ድረስ ኢያሱ ከነበረው ከእግዚአብሔር መገኘት የተነሳ ይህን የቃል ኪዳን ታቦት ነው፣ ይህንን ድንኳን ነው፣ የኤሊና የምናምንቴ ልጆቹ አገልግሎት እግዚአብሔር ከዛ በኋላ ክብሩ ሲተው ባዶነት ማለት ምን ማለት እንደሆነ የመቀጣጫ ምሳሌ አድርጎ ይጠቀምበት የነበረው ይህም ቤት አላቸው። ሰለሞን የገነባውን ቤተ መቅደስ ይህም ቤት እንደ ሴሎ አድርጓለሁ የሚል እግዚአብሔር ክብሩን ሲወስድ ክብር ሲርቅ ኤካቦድ ሲሆን ባዶ ሲሆን ሀገር፣ መንግስት፣ ትውልድ እንዴት እንደሚቀል የማስጠንቀቂያ ምሳሌ ሆነ ሴሎ። ይህን ቤት እንደ ሴሎ አደርገዋለሁ አላቸው ኤርሚያስ ላይ። ይሄ ቤተ መቅደስ እስካለ ድረስ ብለው ከእግዚአብሔር ላይ ዓይኖቻቸውን አንስተው ቤተ መቅደሱን ድንጋዩን ማምለክ ሲጀምሩ ይሄ ቤት እንደ ሴሎ የተተወ ይሆናል አላቸው። አዲስ ኪዳን ላይ መጥተው አሕዛብ እንዳይገባ ቁመቱ 1 ሜትር ከ50 የሆነ ድንጋይ ላይ የተቀረጸ አሕዛብና ሴት ከዚህ ማለፍ አይችልም ተብሎ የጥል ግድግዳ የተቀመጠበት ቤተ መቅደስ ተመልከት እንዴት እንደሚያምር ብለው ያሉት ቤተ መቅደስ ቤታችሁ አላቸው። ይሄ ቤት ወና ሆኖ ይቀራል አላቸው። ወና ይሆናል። እግዚአብሔር ቅድሚያ የማይሰጠውና የማይፈለግበት ከሆነ የመጀመሪያ ካልሆነ እግዚአብሔር ማስጠንቀቂያ ነው። የሴሎን ድንኳን አድሳለሁ ለምን አላለም? እሱማ ማስጠንቀቂያ ነው። አሁን እንዳየነው የሙሴን ለምን አላለም? እዛ አምልኮ የለም። የሙሴ ውስጥ ፍርሃት፣ ከባድ ስርዓት ነው ያለው። አስፈሪ ድባብ ነው ያለው። የሙሴን ድንኳን አላለም። የሴሎን ድንኳን አላለም። ያን አስደናቂ የሰለሞን ቤተ መቅደስ አላለም። አሕዛብ ተመልሰው ፊቴን እንዲሹ ፊቴን እንዲፈልጉ አለ። አጥር፣ ክልከላ፣ መጋረጃ የሌለበት የዳዊትን ድንኳን ምን አረጋታል? አነሳታለሁ። ምንድነው ያለው የዳዊት ድንኳን ላይ? እግዚአብሔርን መፈለግ። እርሱም መናፈቅ ነው የወለደው የዳዊትን ድንኳን። እርሱም መፈለግ። መጋረጃ የለውም የዳዊት ድንኳን። አምልኮ፣ ደስታ፣ እግዚአብሔርን በመፈለግ ውስጥ፣ እግዚአብሔርን በማስቀደም ውስጥ፣ እግዚአብሔርን መጀመሪያ በማድረግ አንደኛ በህይወት ውስጥ በማድረግ ከቃል ባለፈ በድርጊት በሚገለጽ የእግዚአብሔር ፍለጋ የተወለደ ነው የዳዊት ድንኳን። አነሳታለሁ አለ እግዚአብሔር። አነሳታለሁ፣ ፍርስራሾቿን ሁሉ እንደገና ሰራለሁ፣ አቆማታለሁ አለ። እርግጥ መሲሐዊ መንግስቱንም በሩቅ ያመለክታል። እኛ ከምንነጋገርበት ርዕሰ ጉዳይ አንጻር ግን ከዚህ አንጻር እንየው። የዳዊትን አይነት ልብና መንፈስ እግዚአብሔር ይስጠን። ሳኦል 80 ካህናት ገሎ ዳዊት ምድረ በዳ ለምድረ በዳ እያሳደደ ዮናታንን ሳይቀር የሆነ ወቅት ላይ ሊገለው ያለበት ልጁን እውነተኛ ትዳር እንድትይዝ ሳይሆን ነፍሴን መንግስቴን ይቀናቀነኛል ብሎ ያለውን ሰው ማጥመጃ እንድትሆን ብሎ የዳረለት ማንኛውንም ነገር አድርጎ ዙፋኑን ለማስጠበቅ የፈለገው ሳኦል እግዚአብሔር እንደዚህ አለው፣ በዘር በትውልድ ወደ ቤተ መንግስት የሚገባ አይኖርም አለው እግዚአብሔር።
የመጀመሪያ አድርጎ ትኩረት ሰጥቶ ሲፈልገው ሰማይ ሲቧጥጥ ድንጋይ ሲፈነቅል እነ ዳዊትን ሲያሳድድ የልጆቹንም ሕይወት አሲዞ ቁማር ሲጫወትበት የነበረው ስልጣን ወደ ቤተ መንግስት የሚቀርብ ከትውልዱና ከዘሩ እንኳን እንዳይኖር አረገ። ዳዊት ስለ ስልጣን ስለ ዙፋን አንድም ቀን ያልተብሰለሰለ ያልተጨነቀ ዳዊት እግዚአብሔር የታመነን ቤት ይሰራልሃል አለው። መሲሁ የሚወጣበትን ዘላለማዊ መንግስት ሰጣለሁ አለው እግዚአብሔር። የት ቦታ ፈልጎ ዳዊት? ስልጣን፣ ዙፋን፣ መንግስት። ትኩረቱ ያለው እግዚአብሔር ላይ ነው። ከእግዚአብሔር በኋላ ስለሚመጡ ጉዳዮች አይጨነቅም ዳዊት። ትኩረት ሁሉ ለእግዚአብሔር። ወንድሞቼና እህቶቼ ባህሉ አሁን ያለንበት ባህል እግዚአብሔርንና የእግዚአብሔር የሆነውን ነገር ልክ በሳውል ዘመን ገፍቶ ወደ ዳር አሚናዳብ ቤት እንዳስቀመጠው ባህሉ አሁን ያለው የዘመናችን ይሄ ባህል ያናኗር ስርዓት ዲጂታል የሆነው ያናኗር ስርዓት ገፍቶታል እግዚአብሔር ወደ ዳር አርጎታል እግዚአብሔር ሁለተኛ አርጎታል እግዚአብሔር ይመለስ እግዚአብሔር አሜን ክብሩ ይመለስ በመጀመሪያ እግዚአብሔር ንጉሳችንን እንሾማለን እሱን ሻንሾም አንንቀሳቀስም ምንም ነገር አናደርግም እንጸልያለን